ሰላም ሰላም ውድ ተማሪዎች እንደምን አላችሁ እንደምን ሰነበታችሁ። ይህ ኤክሰለንስ ቲዩተር ሴንተር ነው። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ቪዲዮ ላይክ እያደረጋችሁ ሼር ብታደርጉት ለሌሎች ጓደኞቻችሁም ይደርሳል ማለት ነው። ኮሜንት አስተያየት ሲኖራችሁም ኮሜንት አስተያየት መስጫ ሳጥን ውስጥ ኮሜንት አስተያየታችሁን እንድታስቀምጡልን ጋብዛለሁኝ። እስከ መጨረሻው ድረስ እንድትከታተሉኝ በድጋሚ ጋብዛለሁኝ። ዛሬ ይዤላችሁ የቀረብኩት የስምንተኛ ክፍል ማቴማቲክስ ይሆናል። ሶስተኛ ሌሰናችን ነው። ኢኩዌዥን ኢንቮልቪንግ አብሶሉት ቫልዩስ ይላል። ኢኩዌዥን አብሶሉት ቫልዩ ኢንቮልቪንግ አብሶሉት ቫልዩ የሚለው ስለ አብሶሉት ቫልዩ ኢኩዌዥን የምንነጋገርበት የትምህርት ርዕስ ነው። አብሶሉት ቫልዩን ከማየታችን በፊት ግን መጀመሪያ what is equation የሚለውን እናያለን ማለት ነው። an equation is a statement that show two expressions are equal ሁለት ኤክስፕሬሽኖች እኩል የሆኑ ስቴትመንት ምን እየተባለ ይጠራል? ኢኩዌዥን እየተባለ ይጠራል ማለት ነው። ኢኩዌዥን እየተባለ ይጠራል። for instance x square plus 1 which is equal to 0 ብንል ይሄ በኢኳል ሁለት ኤክስፕሬሽኖችን በቀኝና በግራ በኩል መግለጽ እንችላለን ማለት ነው። ይሄኛው አንድ ኤክስፕሬሽን ነው። ኤክስፕሬሽን 1 ነው። ይሄኛው ደግሞ ኤክስፕሬሽን 2 ነው ማለት ነው። ኤክስፕሬሽን 2 ነው። ስለዚህ ሁለት ኤክስፕሬሽኖች በኢኳል ከተገለጹ ምን እየተባለ ይጠራል? ኢኩዌዥን እየተባለ ይጠራል ማለት ነው። ስለዚህ ዛሬ ደግሞ ስፔሻሊ የምናየው አብሶሉት ቫልዩስ ኦፍ ኢኩዌዥን ወይም ኢኩዌዥን ኢንቮልቪንግ አብሶሉት ቫልዩ የሚል ይሆናል ማለት ነው። ሌትስ ሲ ዘ ዴፊኒሽን 1.3 an equation of the form absolute values of x is equal to a for any rational number a is called an absolute value equation። ስለዚህ ማንኛውም absolute values of equation is equal to absolute values of x is equal to a ፎርም የተገለጸ ማንኛውም ኢኩዌዥን ምን እየተባለ ይጠራል? absolute value equation እየተባለ ይጠራል ማለት ነው። geometrically the equation absolute values of x is equal to 10 means that the point with coordinate x is 10 unit from 0። ስለዚህ absolute values of x is equal to 10 ስንል ከዜሮ ምን ያክል ርቀት ማለት ነው? 10 ዩኒት ርቀት ማለት ነው። ስለዚህ በግራ በኩልም በቀኝ በኩልም ሊሆን ይችላል 10 ዩኒት የምንለካ ከሆነ ይሄ absolute values of x is equal to 10 ልንል እንችላለን ማለት ነው። look thus absolute values of x is equal to 10 has two solutions x is equal to 10 and x is equal to minus 10 x is equal to 10 and x is equal to minus 10 ስለዚህ እንዲህ አድርገን ሶሉሽኑን ማግኘት እንችላለን ማለት ነው። understand? yes okay let's note the solutions of the equation absolute values of x is equal to a for any rational number a has first two solutions x is equal to a and x is equal to minus a። ከዚህ በፊት እንደምታውቁት absolute values of x ዲፋይን ስናደርግ is equal to x ምን ከሆነ if x greater than 0 ከሆነ ማለት ነው። is equal to minus x ደግሞ if what x less than 0 ብለን ዲፋይን አድርገናል ማለት ነው። ስለዚህ እዚህም ጋር የሚላል a greater than 0 ከሆነ x is equal to a ይሆናል ማለት ነው። absolute values of x is equal to a የሚለው x is equal to a ይሆናል ማን ከሆነ if a greater than 0 ከሆነ ማለት ነው። the second one solution x is equal to 0 if a is equal to 0 አንድ ሶሉሽን ደግሞ የሚኖረው ምን ከሆነ ብቻ ነው? a 0 ከሆነች ብቻ ነው። እቺ is equal to 0 ከሆነ x is equal to 0 ይሆናል ማለት ነው። no solution a ለዛ 0 ከሆነ ማለት ነው።
absolute values of x less than absolute values of x is equal to absolute values of x is equal to a ከሆነና where a less than 0 ከሆነ ይሄ ምን እንላለን? absolute values of x has no solution ለምን ከአብሶሉት ቫልዩስ ወጥቶ ከአብሶሉት ቫልዩ ወጥቶ ኔጌቲቭ የሚሆን ቁጥር ስለሌለ ማለት ነው። ዜሮ ወይም ፖዚቲቭ ነው። ሁልጊዜ ከአብሶሉት ቫልዩ ሲወጡ ቁጥሮች ፖዚቲቭ ሆነው ነው የሚወጡት ማለት ነው። ስለዚህ ኔጌቲቭ ከሆነ there is no any real number or rational number whose absolute value is equal to negative። ስለዚህ ማንኛውም ራሽናል ናምበር አብሶሉት ቫልዩስ ውስጥ ሲገባ ምን ሆኖ ይወጣ? ፖዚቲቭ ሆኖ ይወጣ ማለት ነው። ስለዚህ ኔጌቲቭ ሆኖ ስለማይወጣ ይሄኛው ኖ ሶሉሽን እንለዋለን ማለት ነው። ፎር ኤግዛምፕል ሶልቭ ዘ ፎሎዊንግ አብሶሉት ቫልዩ ኢኩዌሽን እነዚህን ሶልቭ እናደርጋለን ማለት ነው። ሉክ ኤ absolute values of x is equal to 13 by our definition ወይም በዴፊኒሽናችን x equal to what 13 or x is equal to minus 13 are solutions. Okay. B absolute values of x is equal to 0. So ምን ማድረግ እንችላለን? which implies that x is equal to 0 by the second note. C absolute values of x is equal to minus 6. X has no solution. x has no solution እንላለን ማለት ነው። ስለዚህ ኔጌቲቭ ከሆነ በእነዚህ ኖቶች ምሳሌነት የመጀመሪያው ኤ በኖት 1 እንሰራዋለን። ቢ ደግሞ በኖት 2፣ ሲ በኖት 3 መሰረት መስራት እንችላለን ማለት ነው። ኤክሰርሳይዝ 1.3 ኮምፕሊት ዘ ፎሎዊንግ ቴብልስ ይላል። እነዚህን ቴብሎች መጨረስ ነው። ስለዚህ ኤክስ ተሰጥቶናል። የኤክስ ቫልዩ እዚህ ጋር የአብሶሉት ቫልዩስ ኦፍ ኤክስ ምን ሊሆን ይችላል? which means ለምሳሌ ኤክስ ኢኳል ቱ -7 ከሆነ አብሶሉት ቫልዩስ ኦፍ ኤክስ ምን ይሆናል ማለት ነው? አብሶሉት ቫልዩስ ኦፍ -7 ይሆናል which is equal to 7 ይሆናል ማለት ነው። 7 ይሆናል ማለት ነው። ኦኬ አሁን ደግሞ የአብሶሉት ቫልዩስ ኦፍ ኤክስ ምን ሊሆን ይችላል? x is equal to 3/5 ሲሰጠ what is absolute values of x ምን ይሆናል ነው? so absolute values of 3/5 is equal to what? ፖዚቲቭ ከሆነ ራሱን ነው የምናወጣው 3/5 እናደርጋለን ማለት ነው። 3/5 ይሆናል ማለት ነው። 0 what is okay absolute values of x is equal to 0 የሚሰጠን x ምን ሲሆን ነው? x ምን ሲሆን ነው absolute values of x equal to 0 ሲሆን 0 ሲሆን ብቻ ነው። 0 ሲሆን ብቻ ነው absolute values of x equal to 0 የሚሰጠን ማለት ነው። ኦኬ ሌላው absolute values of x is equal to 5/9 ነው። ስለዚህ x ቫልዩ ማን ሲሆን ነው 5/9 የሚሰጠን ማለት ነው? which is ምን ማድረግ እንችላለን? x is equal to 5/9 and or negative x is equal to 5/9 እንላለን ማለት ነው። which means x is equal to 5/9
ኦር ኤክስ ኢኳል ቱ ኔጌቲቭ 2 5 ኦቨር 9 እንላለን ማለት ነው። ስለዚህ ይሄ ኤክስ ቫልዩ ነው ማለት ነው። ማንና ማን ናቸው? -2 5 ኦቨር 9 ኦር 2 5 ኦቨር 9 ናቸው ማለት ነው። ሁለቱ የኤክስ ቫልዩ ሊሆኑ ይችላሉ። ሌላው if x is equal to -2 over 3 what's the values of absolute values of x means x is equal to -2 over 3 ስናደርግ absolute values of x is equal to what? Absolute values of -2 over 3 which is equal to by our definition negatives of -2 over 3 is equal to 2 over 3 -2 over 3 እንዲያደርገን መሙላት እንችላለን ማለት ነው። ኦኬ question number 2 ኦኬ question number 2 find all rational numbers whose absolute values are given below አሁን ይህን ስናይ absolute values of x is equal to what 3.5 ተሰጥቶናል ማለት ነው። ስለዚህ ሁሉንም ራሽናል ናምበሮች ይሄንን የሚሰጡ ናምበሮች ነው የምንፈልገው። ይሄ ምንድነው ኢምፕላይ የሚያደርግልን x is equal to 3.5 or negative x is equal to 3.5 ነው which means x is equal to 3.5 or x is equal to negative 3.5 ይሆናል ማለት ነው። so x is equal to is it containing negative 3.5 comma 3.5 ማድረግ እንችላለን ማለት ነው። b ደግሞ b በተመሳሳይ absolute values of x is equal to 4 over 7 ይሆናል ማለት ነው። ያው ተመሳሳይ ነው። x is equal to 4 over 7 or negative x is equal to 4 over 7 እንላለን። ስለዚህ ይሄኛው x is equal to 4 over 7 ይሆናል። ይሄኛው ደግሞ በኔጌቲቭ ሁለቱን ስናባዛው ይሄ በኔጌቲቭ ስናባዛው x ይሆናል። ይሄኛው በኔጌቲቭ ስናባዛው is equal to negative 4 over 7 ይሆናል ማለት ነው። ስለዚህ x value 4 over 7 and negative 4 over 7 ይሆናል ማለት ነው። ኦኬ ሲ ደግሞ absolute values of x is equal to 11 over 6 x is equal to 11 over 6 or negative x is equal to 11 over 6 ይሆናል ማለት ነው which is equal to x is equal to 11 over 6 ይሆናል or x is equal to negative 11 over 6 ይሆናል። በኔጌቲቭ ስናባዛው ሁለቱንም ሳይድ ማለት ነው። ሶ እነዚህ የኤክስ ቫልዩዎች ይሆናሉ ማለት ነው። ዲ የመጨረሻው absolute values of x is equal to 3 over 5 ይሆናል which implies that x is equal to 3 over 5 or x negative x is equal to 3 over 5 ይሆናል ማለት ነው which implies በኔጌቲቭ ስናባዛው 3 over 5 or ይሄኛውን በኔጌቲቭ ስናባዛው x equal to negative 3 over 5 ይሆናል ማለት ነው። ስለዚህ ያደረግን ሶሉሽናቸውን ማግኘት እንችላለን ማለት ነው። ስለዚህ ፖሲብል ቫልዩስ ኦፍ ኤክስ ነው እየፈለግን ያለ ነው። ስለዚህ ለኤ ማን ሊሆን ይችላል? ኔጌቲቭ 3.5 ወይም
3.5 ሊሆን ይችላል። ለቢ ደግሞ ኔጌቲቭ 4/7 ኦር 4/7 ይሆናል። በተመሳሳይ ሲ እና ዲ ማለት ነው። ሲ እና ዲ። በጣም ጥሩ፣ በጣም አሪፍ። ሶስተኛውን ኩዌሽን እናያለን። ኢቫሉዌት ኢች ኦፍ ዘ ፎሎዊንግ ኤክስፕሬሽን። እነዚህን ኤክስፕሬሽኖችን ኢቫሉዌት አድርጎ ነው የሚለን። ሶሉሽን ሌትስ ሲ ኤ አብሶሉት ቫሉስ ኦፍ -5 ፕላስ ፖዘቲቭ 5 is equal to what ነው ጥያቄው። so which implies that by definition of absolute values of -5 plus 5 is equal to 5 no okay ይሄኛው ከአብሶሉት ቫሉስ ስናወጣው 5 ይሆናል ፕላስ 5 ይሆናል which is equal to what 10 ይሆናል ማለት ነው። ቢ absolute values of 130 minus -8 plus 7 which is equal to 13 plus minus 8 plus 7 which is equal to what 13 ስንቀንስ 5 ይሆናል ማለት ነው። 5 plus 7 is equal to 12 ይሆናል ማለት ነው። ኦኬ ሲ absolute values of 0 plus 2 1/3 which is equal to 0 plus 2 1/3 ይሆናል which is equal to 2 1/3 ይሆናል ማለት ነው በቀላሉ። ኦኬ ዲ absolute values of -8 plus 5 ሉክ መደመሩ ውስጥ ከሆነ ውስጥ ያለውን ጨርሰን ነው ወደ ከአብሶሉት ቫልዩ የምናወጣው ማለት ነው። ስለዚህ ምን ይሆናል -3 ይሆናል which is equal to +3 ይሆናል ማለት ነው። +3 ይሆናል። ይሄኛውን ለምሳሌ ይሄኛው -8 plus 5 ያለውን እንዲያደርገን -8 absolute value plus 5 ብናደርገው ምን አይደለም ትክክል አይደለም ማለት ነው። ይሄኛው ምን ይሆናል 8 plus 5 is equal to 13 ይሆንብናል ማለት ነው። ስለዚህ ይሄ ወደ ስህተት ይመራናል ማለት ነው። ትክክል አይደለም። ስለዚህ መጀመሪያ መደመሩን ከአብሶሉት ቫልዩ ውስጥ እንዳለ መጨረስ ይኖርብናል ማለት ነው። መጨረስ ይኖርብናል። በጣም አሪፍ። እንቀጥላለን። አራተኛ evaluate each of the following expression for the given values of x and y። ስለዚህ x እና y ተሰጥቶናል። x ከተሰጠን x እንፈልጋለን፣ y ከተሰጠን y እንፈልጋለን። ሁለቱም ተንካሉን ደግሞ x እና y እንፈልጋለን ማለት ነው። for example a solution a 5x minus absolute values of x 3 where x is equal to what minus 5 ቢሰጠን የዚህኛው ቫልዩ ምን ይሆናል ነው which is equal to በኤክስ ቦታ ማንን መተካት ነው 5 መተካት -5 መተካት ነው። 5 into -5 minus absolute values of -5 minus 3 ይሆናል ማለት ነው which is equal to what 5 times -5 -25 ይሆናል ማለት ነው። ማይነስ ከዛ አብሶሉት ቫልዩ ውስጥ እንዳለ ደግሞ ይሄኛውን ኦፕሬሽን እንጨርሳለን። ስለዚህ -8 minus -3 -5 minus -3 -8 ይሆናል። እሺ ሶ -25 minus -8 ደግሞ ከአብሶሉት ቫልዩ ሲወጣ ፖዚቲቭ ይሆናል 8 ይሆናል which is equal to what 25
እና 8 ኔጌቲቭ 33 ይሆናል ማለት ነው። ኔጌቲቭ 33 ይሆናል ማለት ነው። ኦኬ ቢ አብሶሉት ቫልዩስ ኦፍ ኤክስ ማይነስ ኤክስ ፕላስ 9 ኤክስ ስንት ነው የተሰጠን? ፖዚቲቭ 3 ይሆናል ማለት ነው። which implies that absolute values of 3 minus 3 plus 9 እናደርጋለን ማለት ነው። which is equal to what? 3 ከአብሶሉት ቫልዩ ስትወጣ ራሷ 3 ሆና ነው የምትወጣው። ማይነስ 3 ፕላስ 9 ይሆናል። which is equal to 3 minus 3 0 ይሆናል። ማን ይቀራል? 9 ብቻውን ይቀራል ማለት ነው። 9 ብቻውን ይቀራል ማለት ነው። ኤክስ ቫልዩ ስንት ነው? እዚህኛው ኤክስ ኢኳል የኢኩዌሽኑ ቫልዩ 3 ሲሆን የዚህ ኢኩዌሽን ቫልዩ ደግሞ 9 ይሆናል ማለት ነው። እሺ ሲ absolute values of x plus y minus absolute values of x አሁን ኤክስ ስንት የተሰጠን? ኔጌቲቭ 3 እና ዋይ የተሰጠን ደግሞ ስንት ነው? 6 ነው የተሰጠን ማለት ነው። 6 ነው የተሰጠን። ስለዚህ ምን ማድረግ እንችላለን? which implies that በኤክስ ቦታ የኤክስን ቫልዩ እንተካለን። ማይነስ 3 ፕላስ 6 ማይነስ 3 ይሆናል ማለት ነው። which is equal to ማይነስ 3 ፕላስ 6 3 ይሆናል። ማይነስ 3 ከአብሶሉት ቫልዩ ሲወጣ ፖዚቲቭ 3 ይሆናል። ፖዚቲቭ 3 ይሆናል። which is equal to ይሄኛውም 3 ከአብሶሉት ቫልዩ ሲወጣ 3 ይሆናል። ማይነስ 3 which is equal to 0 ይሆናል ማለት ነው። 0 ይሆናል። እሺ በጣም አሪፍ። እሺ ካልጨርሳት ዲን ዲ absolute values of x plus absolute values of y which is equal to ይሄንን ነው ኦፕሬሽን ካልኩሌት አድርጎ የተባልነው። x is equal to what? 5 and y is equal to ኔጌቲቭ 10 ይሆናል ማለት ነው። ኔጌቲቭ 10 ይሆናል። ስለዚህ absolute values of 5 plus absolute values of 10 ይሆናል ማለት ነው። is equal to 5 plus 10 which is equal to what? 15 ይሆናል ማለት ነው። 15 ይሆናል ማለት ነው። እንዲያደረጋችሁ ለምሳሌ የመጨረሻዋን ኤፍን እንስራ። ኤን እናንተ ሞክሩት። ኤፍ ስንሰራ absolute values of x minus absolute values of 5y over what? absolute values of x plus y ይሆናል ማለት ነው። x is equal to what? 4 ነው። y ደግሞ ስንት ነው? 8 ነው የተሰጠ ማለት ነው። which implies that በx ቦታ 4 እንተካለን። absolute values of 4 minus 5 times 8 over what? absolute values of 4 plus absolute values of 8 which is equal to what? 4 minus 5 times 8 14 okay over what? ይሄኛው 4 ነው። ይሄኛው ሲደመር 8 ይሆናል ማለት ነው። ስለዚህ 4 minus 14 over 4 plus 8 12 ይሆናል ማለት ነው። 12 ይሆናል ማለት ነው። ስለዚህ እዚህ ጋር 4 minus 14 over 12 ይሆናል which is equal to 4 minus 14 ኔጌቲቭ 36 ይሆናል over 12። ይሄኛው ሲምፕሊፋይ ስናደርገው ምን ይሆናል? በ12 1 በ12
3 ይሆናል ማለት ስለዚህ ኔጌቲቭ 3 ይሆናል ማለት ኔጌቲቭ 3 ይሆናል ማለት። ስለዚህ እንዲህ እያደረግን ኤክስፕሬሽኖችን በተሰጠን ኤክስ ቫልዩ እና ዋይ ቫልዩ ምን ማድረግ እንችላለን? መፈለግ ካልኩሌት ማድረግ እንችላለን ማለት ነው። በጣም አሪፍ። ወደ ቀጣይ ኤግዛምፕል አይ ሚን ኩዌሽን እንሄዳለን። ሶልቭ ዘ ፎሎዊንግ አብሶሉት ቫልዩስ ኦፍ ኢኩዌሽንስ ይላል። እነዚህን አብሶሉት ቫልዩ እንፈልጋለን። ኤ አብሶሉት ቫልዩስ ኦፍ ኤክስ ኢኳል ቱ 8 ከተባለ ቅድም በሰራነው ኤግዛምፕል መሰረት ምን ማለት እንችላለን? ኤክስ ኢኳል ቱ 8 ኦር ኤክስ ኢኳል ቱ ኔጌቲቭ 8 ብለን መፈለግ እንችላለን ማለት ነው። ቢ ደግሞ አብሶሉት ቫልዩስ ኦፍ ኤክስ ኢኳል ቱ 3 ከሆነ ኤክስ ኢኳል ቱ 3 ኦር ኤክስ ኢኳል ቱ ማይነስ 3 ነው ማለት ነው። ስለዚህ ቅድም የአብሶሉት ቫልዩስ ኦፍ ኤክስ ኢኳል ቱ 10 እንዳየ ነው። ስለዚህ አብሶሉት ቫልዩስ ኦፍ ኤክስ ኢኳል ቱ 3 ካልን አይዘር ኢን ዘ ራይት ኦር ኢን ዘ ሌፍት 3 ዩኒት ፍሮም ዘ ኦር ከኦሪጂኑ 3 ዩኒት ማለት ነው። በቀኝ ወይም በግራ 3 ዩኒት መለካት ማለት ነው። ሶልቭ ዘ ፎሎዊንግ አብሶሉት ቫልዩስ ኦፍ ኢኩዌሽን እነዚህን አብሶሉት ቫልዩ ኢኩዌሽን ሶልቭ አድርጉ ነው የሚለን። ሶሉሽን ኦኬ ሌትስ ሲ እችን እና እነዚህ ሁለቱን እንያቸው። ሌሎችን እናንተ ትሞክራላችሁ ማለት ነው። ፎር አብሶሉት ቫልዩስ ኦፍ ኤክስ ፕላስ 3 ኢዝ ኢኳል ቱ 1 2 3 ይሆናል ማለት ነው። ቢ ኦኬ ሌትስ በአራት እናካፍለው። በአራት መጀመሪያ እናካፍለዋለን። ከዛ ይሄኛው በዚህኛው ስናጣፋው ምን ይቀርልናል? ኢዝ ኢኳል ቱ ኦኬ አብሶሉት ቫልዩስ ኦፍ ኤክስ ፕላስ 3 which is equal to what 1 2 3 ኦቨር 4 ይሆናል ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ኤክስ ፕላስ 3 which is equal to 1 2 3 ኦቨር 4 or ኤክስ ፕላስ 3 which is equal to ኔጌቲቭ 1 2 3 ኦቨር 4 ይሆናል ማለት ነው። 4 ይሆናል። እሺ ስለዚህ ይሄ ደግሞ ማለት ምን ማለት ነው? ኤክስ ኢዝ ኢኳል ቱ 3 ወደዚህኛው ስናሳልፋት 1 2 3 ኦቨር 4 ማይነስ 3 ይሆናል። ኦር ኤክስ ኢኳል ቱ ኔጌቲቭ 1 2 3 ኦቨር 4 ማይነስ 3 ይሆናል ማለት ነው። which implies that x is equal to 4 የጋራ እናወጣለን። ከዛ 123 ሲቀነስ 12 ይሆናል ማለት ነው። 12 ይሆናል። ኦር ይህም በተመሳሳይ which is equal to ኔጌቲቭ 123 ሲቀነስ 12 ሲካፈል ለ4 ይሆናል ማለት ነው። ለ4 ይሆናል። ከዛ x equal to what x is equal to ከ123 ላይ 12 ስንቀንስ 1 ይሆናል ማለት ነው። ሲካፈል ለ4 ወይም x is equal to what እኛው ደግሞ መደመር ይሆናል 5 3 1 ይሆናል ማለት ነው። ኦቨር 4 ይሆናል ማለት ነው። እኛው ሲምፕሊፋይ የሚሆን ከሆነ ሲምፕሊፋይ ታደርጉታላችሁ እናንተ። ሲምፕሊፋይ ማይሆን ከሆነ ደግሞ እንዳለ ታስቀምጡታላችሁ ማለት ነው። ሲምፕሊፋይ አይሆንም። ለምን? ይሄ በዲቪዚቢሊቲ ቴስት 11 ለ4 ስለማይካፈል ይሄ ቁጥር ለ4 አይካፈልም። ወይም በዴሲማል ካልሆነ በሙሉ ቁጥር አይካፈልም ማለት ነው። ስለዚህ እንደዚህ ያደረጋችሁ ትላላችሁ ማለት ነው። ኦኬ ስለዚህ ይሄኛውም በተመሳሳይ 35 ለ4 ስለማይካፈል ይሄ 135 ለ4 አይካፈልም በዲቪዚቢሊቲ ቴስት። ስለዚህ እንዳለ ማስቀመጥ እንችላለን ማለት ነው። እሺ ዲን ደግሞ እናያለን። አብሶሉት ቫልዩስ ኦፍ 5x - 3 which is equal to 5
ኦቨር 2 ነው ማለት ነው። ኢዝ ኢኳል ቱ በዴፊኒሽናችን መሰረት አብሶሉት ቫልዩስ ኦፍ ኤክስ ኢኳል ቱ ኤ ከሆነ ምን ማለት እንችላለን? ኤክስ ኢኳል ቱ ኤ ኤንድ ኤክስ ኢኳል ቱ ማይነስ ኤ እንላለን ማለት ነው። ስለዚህ ይሄ 5 ማይነስ 3 ሪፕሬዘንት የሚያደርገው ኤክስ ነው። 5 ኦቨር 2 ደግሞ ሪፕሬዘንት የሚያደርገው ኤን ነው ማለት ነው። ሶ 5x ማይነስ 3 which is equal to 5 over 2 or 5x minus 3 which is equal to negative 5 over 2 እንላለን ማለት ነው። which is equal to which implies that x minus 5x is equal to what? 5 over 2 plus 3 or 5x is equal to negative 5 over 2 plus 3 እናደርጋለን ማለት ነው። 5x is equal to ይሄኛውን ደምረን እንጨርስ 5 plus 6 over 2 ነው or 5x is equal to negative 5 plus 6 over 2 ነው ማለት ነው. which implies that 5x is equal to 11 over 2 ነው or 5x is equal to what? 1 over 2 ነው ማለት ነው. which implies x is equal to ይሄን በ5 እናካፍለው is equal to what? 55 over 2 ይሆናል። no okay no 55 okay ይሄኛው 11 በአንድ አምስተኛ ሁለቱንም ብናባዛው 11 ኦቨር 10 ይሆናል። ኦር ይሄኛው በአንድ አምስተኛ ብናባዛው x is equal to 1 over 10 ይሆናል ማለት ነው። ስለዚህ እነዚህ የኤክስ ቫልዩዎች ናቸው ማለት ነው። ኤክስ ቫልዩዎች። ስለዚህ ሌሎችን እናንተ ሞክሯቸው። ለምሳሌ ኤን ሲ እና ኤን እናንተ በራሳችሁ ሞክሯቸው። በጣም አሪፍ። ከዚህ ቀጥለን የምናየው ሁለተኛው ቶፒክ ኮምፔር ኤንድ ኦርደሪንግ ራሽናል ናምበርስ የሚለውን ይሆናል። how to compare and order rational numbers rational numberዎችን እንዴት ነው ኦርደር የምናደርጋቸው፣ እንዴት ነው ኮምፔር የምናደርጋቸው የሚሉትን እናያለን። as activity insert less than equal to or greater than to express the corresponding relationship between the following pairs of numbers ይላል። ስለዚህ 0 እና 15 ከተሰጠን ማን ነው ኢኳል ነው ለዛን ነው ግሬተር ዛን ነው እዚህ ጋር የሚቀመጠው የሚለውን እናያለን ማለት ነው። as activity እኔ ሁለቶችን ልስራ እችንና እችን ልስራላችሁ። ኤ እና ቢ ኦቤስ ስለሆነ እናንተ ታውቁታላችሁ። ስለዚህ 6.7 ከ6.89 ይበልጣል ያንሳል ወይስ እኩል ይሆናል የሚሉትን ቼክ እናደርግ። በናምበር ላይን ላይ ሉክ ናምበር ላይን አሁን እዚህ ጋር 0 አለ፣ ከዛ 6 አለ አይደለ? እዚህ ጋር 6 አለ። 6.1 6 ካለ ከዛ በኋላ ምን ይሆን እያለ ነው የሚሆነው 6.1 6.2 6.3 6.4 6.5 6.6 6.7 እያለ እዚህ ጋር 6.7 ብትኖር ከዛ 6.8 ትኖራለች ማለት ነው። ከዛ 6.89 ደግሞ ከዛ ትቀጥላለች ማለት ነው። ስለዚህ ወደዚህ ወደ ቀኝ እየሄድን ስንሄድ ቁጥሮች እየበለጡ ነው የሚሄዱት ማለት ነው። ሶ ይሄኛው ቁጥር ከማን ይበልጣል? ከ6.7 ይበልጣል ማለት ነው። ስለዚህ ሌዛን ምልክት እናስቀምጣለን፣ እቺ ምልክት እናስቀምጣለን ማለት ነው። ሌዛን ምልክት እናስቀምጣለን። ለምን 6.7 is less than 6.89 የሚለውን ያስረዳናል ማለት ነው። ያስረዳናል። ኦኬ ዲ ደግሞ 12 over 3 and 8 over 2 ነው። መጀመሪያ ይሄን ሲምፕሊፋይ እናደርገው። 12 over 3 ማለት ምን ማለት ነው? 4 ነው አይደለ? 8 over 2 ማለት ኢኳል ቱ 4 ነው። ሶ 4 is equal to 4 ነው ማለት ነው። 4 ከ4 ምንድነው?
ኢኳል ነው። ስለዚህ እዚህ ጋር ማንን ማስገባት እንችላለን? ኢኳል ቱ የሚለውን ማስገባት እንችላለን ማለት ነው። እሺ ኮምፔሪንግ ዴሲማልስ a rational number a over b can be expressed as a decimal number by dividing the numerator a by the denominator b። ስለዚህ ራሽናል ናምበር a over b ከሆነ ወደ ዴሲማል ለመቀየር ምን ማድረግ አለብን? ኤን ለቢ ማካፈል ነው ማለት ነው። ኖት ዴሲማል ናምበርስ አር ኮምፔርድ ኢን ዘ ሴም ዌይ አስ ኮምፔሪንግ ኦርደር ናምበርስ። ስለዚህ ሌሎችንም እንደ ኮምፔር እንደምናደርገው ዴሲማል ናምበሮችንም እዛው ኮምፔር እናደርጋለን ማለት ነው። by comparing the different place values for the left to the right ከግራ ጀምረን ወደ ቀኝ ኮምፔር እናደርጋለን ማለት ነው። ኦኬ እሺ ለምሳሌ ኢንቲጀር ፓርቱን እና ዴሲማል ፓርቱን እንለያለን ማለት ነው። መጀመሪያ ኢንቲጀር ፓርቱን እንለይና ኢንቲጀር ፓርቱ ከበለጠ ቀጥታ የበለጠው ቁጥር ግሬተር ዛን እንለዋለን ማለት ነው። እኩል ከሆኑ ግን ወደ ዴሲማል ፓርቱ እንሄድና ዴሲማል ፓርቱ የአንድ አስረኛን አንድ መቶኛን አንድ እያልን እሱን ኮምፔር እያደረግን እንሄዳለን ማለት ነው። ስለዚህ መጀመሪያ አንድ አስረኛውን ቼክ እናደርጋለን። አንድ አስረኛው የበለጠውን ትልቅ ቁጥር ነው ማለት ነው። ሉክ ኮምፔር ዘ ፎሎዊንግ ዴሲማል ናምበርስ ይላል። አሁን ለምሳሌ ኤን እንይና እናንተ ሌሎችን በዛ መልኩ እንትን ማለት እንችላለን። እናንተ መሞከር ትችላላችሁ። ኤ 4.25 ኤንድ 12.33 ነው። ስለዚህ መጀመሪያ ምንድነው ኢንቴግራል ፓርቱን ወይም ኢንቲጀር ፓርቱ ይሄ ነው። ከፖይንት በግራ በኩል ያለው ማለት ነው። ይሄ ኢንቲጀር ፓርት ይባላል። ከፖይንት ወደዚህ ያለው ደግሞ ምን ይባላል? ከዚህ ደግሞ ያለው የዴሲማል ፓርት ይባላል። ዴሲማል ይሄ ዴሲማል ፓርት ይሆናል። ይሄ ደግሞ ኢንቲጀር ፓርት ይባላል። ኢንቲጀር ፓርት ይባላል። የዚህኛው ኢንቲጀር ፓርቱ 12 ነው። የዚህኛው ደግሞ ዴሲማል ፓርቱ 33 ነው ማለት ነው። 33 ነው ማለት ነው። ስለዚህ ከ4 እና ከ12 ማን ይበልጣል? እኛ 12 ይበልጣል ማለት ነው። ስለዚህ 4.25 is less than 12 እንላለን ማለት ነው። በተመሳሳይ ሲንም ብናይ 45.6667 ይላል ማለት ነው። ኤንድ 45.684 አሁን ኢንቲጀር ፓርቱ 45 ኢኳል ናቸው። እነዚህ ሁለቶች ምንድን ናቸው? እኩል ናቸው። አሁን የምናየው እነዚህ ነው። እቺን ከዚህ ጋር የ10 ቤቱ አንድ አስረኛው ከአንድ አስረኛ እኩል ናቸው አይደለ? ከዛ 100ኛውን ከ100ኛው ጋር ቼክ እናደርጋለን ማለት ነው። እኛው 6 is less than 8 ይሆናል ማለት ነው። 6 is less than 8 so 45.667 is less than 45.684 እዚህ ጋር less than ይሆናል ማለት ነው። ይሄኛው ቁጥር ማለት ያንሳል ማለት ነው። ይሄኛው በተመሳሳይ ቢም እንደዛው ማለት ነው። 15 የሚለውን ቼክ አድርጉት። እሺ በጣም አሪፍ። እዚህ ጋር ይበቃናል ለዛሬው ያክል ከተማማረን ለዛሬው እዚህ ጋር ይበቃናል። እስካሁን ስላዳመጣችሁኝ በጣም አድርጌ አመሰግናችኋለሁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉት፣ ከወደዳችሁት ደግሞ ኮሜንት አስተያየታችሁን በኮሜንት መስጫ ሳጥን ውስጥ እንድታስቀምጡት በድጋሚ እጋብዛለሁኝ። መልካም የጥናት ጊዜ ይሁንላችሁ። ባይ ባይ። ሰላም ይሁኑ።